እኛን አሳስረሽ አንቺ እዚህ በሰላም ትኖሪ ይመስልሽ? እንደዛ ነው ይመስልሽ? መቼም ቢሆን በሰላም ትኖሪ አልፈቅድልሽ። አንቺ ላይ እኮ አይደለም የመሰከርኩት። እማዬን ለማስያዝ በሰራሹ ሴራ እኔም ተጠቂ ነኝ። ዮዲት ያረገዝኩት የወንድምሽን ልጅ ነው። አክስቱ ነሽ። መጥፎ ነገር እንዳታረጊ። እዚህ ቤት ባትገቢ ኖሮ ወንድሜን ባታገቢ ኖሮ ይሄኔ በሰላም እየኖር ነበር። ሁሉም ያንቺ ጥፋት ነው። ሁሉም ምን አለ እዚህ ቤት ማትመጪ ኖሮ፣ ምን አለ ባናውቅሽ ኖሮ። የወንድሜ ልጅ እኔን አሳስሮኝ እሱ በሰላም እዚህ ቤት እየቦረቀ ያድርግ፣ ይሞታል። ቃል የገባሽልኝ ነገር ነበር። ምንም ችግር ቢገጥምሽ ከአጠገብሽ ልቆም ቃል እገባልሻለሁ። እንደ እህት እንደ ጓደኛ በክፉ ጊዜ ሳርቅሽ እንደቆም ነው የምፈልገው። እውነት? አዎ። አመሰግናለሁ። እኔም በጣም ነው የምወድሽ። በጣም የኔ እህት፣ ዘላለም ዓለሜን ሳከብርሽ እኖራለሁ። ቃል እገባልሻለሁ። ልጆቻችን እንደተጋቡ እህትሽ እሆናለሁ ብለሽኝ ነበር። የእውነት እንዳልሽኝ እህት ይሆንሽ። ቃል እንደገባሽው እህት ያልሆንሽም፣ በተቃራኒው ሰደብሽኝ፣ አዋረድሽኝ። ይቅርታ። ተመስገን። ይቅርታ የሚለው ቃል ካፍሽ ወጣ። አስከፍቼሻለሁ። እውነትሽን ነው። እንደው ግን ያለፈውን ጥፋቴን ይቅርታ አድርጊልኝ። በልጅሽ ይሆንብሽ። በልጄ ይሆንብኝ? በምትወጪው በወንደሰን ይሆንብሽ። ይቅርታ አድርጊልኝ። እሺ፣ ለልጄ ስል ይቅርታ አድርጌልሻለሁ። ፀሐይ እንዴት ነች? ደህና ነች፣ ግን ትንሽ ተረብሻለች። ደህና መሆኑ አይቀርም። አትፍረድባት። እናትህ ካደረገቻት አንጻር ይሄ ቅዠት ምናምን የሚጠበቅ ነገር ነው። መድኃኒት። ፀሐይ እንዴት ነሽ? ደህና ነኝ። እንዴት መጣሽ? አለሽ? ስለመጣሽ ደስ ብሎኛል። እንደተረበሽ አስቻለው ነገረኝ። ለምንድን ነው እንደዚህ የፈራሽው? መተኛት አልቻልኩም። አይኔን በጨፈንኩኝ ቁጥር አባንዬና ዮዲት ልጅሽን እንገልብሻለን እያሉ ይመጡብኛል። እናት ግፎች እንግዲህ በተራ በቅጀት ዓለም ይሰቃያሉ። የመጀመሪያ ወይዘሮ ወርቅ የነበሩ ወንደሰን ከሕክምና ተመልሶ አሁን ድኖ መጥቶ አነቀኝ፣ ፈለጠኝ፣ ቆረጠኝ እያሉ ሲጨነቁ ሲቃጁ ቁመው ተኝተው፣ ከዚህ ቀጥል ደግሞ ዮዲት ነበረች። አሁን ደግሞ ወደ ፀሐይ ዞሯል። ዮዲትና ወይዘሮ ወርቅ የመተው አነቁኝ፣ ልጅንና እኔን ገደሉኝ፣ ከዚህ ቤት እንልቀቅ እያለች አስቻለውን ታስጨንቃለች። አስቻለው እኔ እያለሁ ምንም አይመጣም፣ እነሱ ደግሞ በጭራሽ እድሜ ልክ ነው እናቴ የታሰረችው፣ ምናልባት እህቴ ቶሎ ልትወጣ ትችላለች፣ እናቴ ግን ብዙ ወንጀሎች ስለሰራች በጭራሽ እድሜ ልክ ነው የታሰረችው ይላል። ነገር ግን ፀሐይ ልታምን አልቻለችም። መቆም፣ መቀመጥ፣ መተኛት በፍጹም አልቻለችም ማለት ነው። አስቻለው ምን ሆነች ነው ደግሞ አሁን ይላል። ምንም አልሆንኩ ደህና ነኝ፣ ነገር ግን አይኔን በከደንኩ ቁጥር ዮዲትና ባየ እየመጡ ልጅሽን እንገለዋለን ይሉኛል። በጭራሽ እንደዚህ ብለሽ አትጨነቂ፣ ራሽን አታስጨነቂ። ማንም እንደዚህ ሊያደርግ አይችልም። እነሱ በህግ ስር ናቸው። ስለዚህ ይሄን ነገር ከህሊናሽ አውጪው ይላል። ነገር ግን ፀሐይ አንተ ስትወጣስ ቢመጡስ ቢያንቁኝ ከነ ልጄ ቢገሉኝ ትላለች። እዚህ ቤት መኖር የለብንም ከዚህ ቤት መልቀቅ አለብን ትላለች ፀሐይ። እናትም ሆነች ዮዲት ከህይወታችን ወጥተዋል። ምንም ሊያሳስብሽ አይገባም። አንቺ አሁን አእምሮሽን ነጻ አድርጊው። ፀሐይም በጭራሽ እኔ የህሊና እረፍት አጥቻለሁ። በፍጹም ሰላም ሊሰጠኝ አልቻለም። እንደውም ከነ ችግራቸው አባዬ እዚህ ቤት ቢኖሩ ይሻለኝ ነበር ትላለች ፀሐይ። ከነ ክፋታቸው እዚህ ቢኖሩ ኑሮ የበለጠ እረፍት ይኖረኝ ነበር። አሁን የህሊና ሰላም አጥቻለሁ። እሳቸው እዚህ እያሉ የምተኛው እንቅልፍ አሁን ላይ የለም። በጭራሽ እንቅልፍ በአይኔ ሊከደንም አልቻለም። አይኔ ከደን ሲል የሚያቃዠኝ ቅዠት መጥተው ሲያንቁኝና ልጅሽን እንገድለዋለን ሲሉኝ ብቻ ነው የሚታየኝ። ስለዚህ በጭራሽ መተኛትም አልቻልኩም ትላለች ፀሐይ። አስቻለው ለልጃችንም ሆነ ላንቺ ማረፍ አለብሽ፣ ስለዚህ እረፍት ያስፈልግሻል። እኔ አሁን ከጎንሽ ነኝ፣ ተኝ ይላል። እኔ በፍጹም እንቅልፍ ሊይዘኝ አይችልም። አይኔ ሲከደን የሚያሳየኝ ሁሉ መጥተው ሲያንቁኝ ነው፣ ልጅን ሲገሉብኝ። ስለዚህ በፍጹም አልተኛም ትላለች ፀሐይ። የወንደሰን እናትና ወይዘሮ ወርቄም ክርክራቸውን ቀጥለዋል። የወንደሰን እናት እድሜ ልክ ነሽ ነው አሉ የተፈረደብሽ፣ እዚህ ባልሽን ገለሽ መቼም አትወጭም፣ ሬሳሽ ካልሆነ በስተቀር አንቺ በህይወት አትወጭም ተብለሻል አሉ እያሉ ይቀልዱባቸዋል። ወይዘሮ ወርቅም እንደዛ አልሽ አይገርምሽም? ደግሞ ያ ሁሉ ክብር ቀርቶ ለአንቺ መጫወቻ ሆንኩ ማለት ነው ወይ ጊዜ። እንደዛ ብለሽ አታስቢ፣ እኔ እንደትም ብዬ መውጣት አይቀርም። ወይዘሮ ወርቅም ሌላው እንዳለ ሆኖ እባክዎትን የወንደሰን እናት አሁን እኔም ፈልገው ከእሱ እንዲቋረጥልኝ ነው፣ እባክዎትን። ደግሞ እኮ የመጀመሪያውን ቤት ሲመጡ የነበረውን ያስታውሱታል። እንዴት አክብሬ ተቀብዬዎት እንደነበረ ብለው ያስታውሳሉ ወይዘሮ ወርቄ። ደግሞ እኔን ከማዋራድ ውጭ አክብረሽኝ ታውቂያለሽ ይላሉ የወንደሰን እናት። የወንደሰን እናት በዚህ አጋጣሚ 110 ምናምን ክፍል ሲደርስ የእናት ግፍ እስካሁን ስማቸው አይታወቅም ነበረ። አለምም እማዬ ነው የምትላቸው፣ ልጃቸውም እማዬ፣ ሁሉም እማዬ ስለሚል ስማቸውን ሰምተን አናውቅም። ዛሬ ለመጀመሪያ ጊዜ ወይዘሮ ወርቄ አልማዝ ብለው ሲጠሯቸው ሰማ። እባክዎት የወንደሰን እናት ማለታቸውን አቁመው ወይዘሮ አልማዝ ማለት ጀምረዋል። ወይዘሮ ወርቄ እባክዎትን ክሱን አቋርጡልኝ ይላሉ። የወንደሰን እናትም ወይም ደግሞ ወይዘሮ አልማዝ
በእኔ ሳይሆን እኮ እዚህ ቤት ተፈርዶብሽ እዚህ ያለሽው የባለቤትሽ ግድያ እንጂ የእኔ ክስ አይደለም። ምን ብዬ ነው ላቋርጥልሽ የምችለው? ይላሉ ወይዘሮ አልማዝ ወይም ደግሞ የወንድሰን እናት። አቃቢ ሕግ ክሱን የመሰረተብሽ እንዴት አድርጌ እኔ ሕጉን ጥሽ ነው? እኔ ደግሞ ማን ስለሆንኩ ነው ደግሞ ክሱን የማቋርጥልሽ? ይላሉ የወንድሰን እናት። ወይዘሮ ወርቄም አልችልም፣ ይህን ነገር ማድረግ አልችልም፣ እሱን አቃቢ ሕግ ያደረገውን ሲሏቸው በይ ውጭልኝ ብለው አንቱ ያሉትን ወደ አንችታ ተቀየረ። በይ ውጭልኝ ከዚህ አንቻ መዳም ማለታቸውን ቀጠሉ። መቼም ብቻ መዳም የምትል ነገር ከፋቸው አይጠፋምና ደግሞ አልማዝ ትባያለሽ አንቺ ብሎ አልማዝ እኮ ያንጸባርቃል። ደግሞ ቀጠሉ። ጥቁር ድንጋይ የምትባለው የወንድሰን እናት አሁንም ቀጥለዋል እዛው እስር ቤት። የወዲትን ሰዓትሽ አልቋል ብለው በፍጥነት ነበረ የወንድሰን እናት ስታወራ ያስነሷት። ወይዘሮ ወርቄ ግን ለረጅም ሰዓት ስትከራከር እዛ ማንም ተነሽ ሰዓትሽ አልቋል አላላትም። እንዴት ነው ነገሩ? የወንድሰን እናትም እዚሁ ትበሰብሻለች፣ ማንም ጠያቂ የለሽም፣ ሴቷ ልጅሽም አብራሽ ታስራለች፣ ወንዱ ልጅሽም ደግሞ ከነ ባለቤቱ ሊያይሽ አይፈልግም። አስቻለውም መድኃኒትን እባክሽ መርማሪ ፀሐይ ልታወሪልኝ ትችያለሽ፣ እሷ በጣም ተረብሻለች እና እስኪ አንቺ የሆነ ነገር ስትያት ምንም ነገር ብትያት ታምንሻለች እና አንቺ ብታናገሪያት ይቀላል ይመስለኛል፣ አውሪያት። መድኃኒትም አስቻለው እንዳላት ወደ ፀሐይ ክፍል በመግባት ምንም ነገር ሊያስፈራሽ አይችልም፣ ብዙ ነገር አሳልፈሻል አይደል? አሁን ደግሞ ምን ሊያስፈራሽ ይችላል ትላለች። ልጅ ነው የሚያስፈራኝ፣ ልጅሽ እንደውም ጥንካሬሽ ሊሆን ነው የሚገባው እንጂ የምትፈሪበት ምክንያት ሊሆን አይችልም። እንዲሁም ከምን ጊዜውም በላይ ጠንካራ መሆን አለብሽ፣ ለሱ ላልተወለደው ልጅሽ ስትይ የበለጠ ጠንካራ ሁኝ እያለች መድኃኒት እንግዲህ ምክር ለግሳታለች። እሷን ምክሯን ተቀብላለች። አመሰግናለሁ፣ እስካሁንም ያንቺ ምክር ነው እያበረታ እዚያ ያደረሰኝ። ስለዚህ አሁንም እንቅልፍ መተኛ ትችላለሁ። በስንት ስድብ እና በግልምጫ ዝቅ ያላለ አንገት አሁን በቅጀት እንዴት ዝቅ ይላል? እንዴትስ እንደዚህ ያሰብሽ? እያለች እንግዲህ ጥሩ ምክር መክራታለች። መድኃኒት የኔ እርዳታ ካስፈለገች ሁልጊዜም ከጎንሽ ነኝ ብላ ፀሐይን እንግዲህ ካበረታታች በኋላ ፀሐይ አባዬ እንዴት ናቸው ትላለች። ወይዘሮ ወርቄም አለም ከእስር ቤት መፈታት ይፈልጋሉ ትላቸዋለች። ደግሞ ይህን የሚለኝ አግኝቼ ነው የምትፈልጊውን አደርጋለሁ ምንድነው የምትፈልጊው ይላሉ።